ተርፎ ደግሞ ሴትዮዋ ከልጅቷ ጋር እንድትተኛ ትፈልጋለች። ዛትክስ በቃ ይሄ ግብረ ሰዶማዊ ነገር ነው የምታረገው። ስለዚህ ይሄ አይደል እንዴ? ይሄ ነው በቃ ምን ነው እንጂ እንደገና ደግሞ ልጅቱ እንድትወጣለች ብላችሁ ለምትሉ ልጅቱ መውጣት ያለባት ኤምባሲው ከኤጀንሲው ጋር ሴትዮዋን ልጅቱን እንፈልጋታለን ብሎ ልጅቱን ከተረከበ በኋላ ሴትዮቱ ላይ እርምጃ የሚወሰደው አንደኛ እድሜ ልኳን ከመሳንድ ቪዛ እንዳይወጣላት ትደረጋለች። መሳንድ ቪዛ ማውጣት እንዳትችል ትደረጋለች። ከዛ ደግሞ ይቀጥላል ህጉ ማለት ነው። ግን መጀመሪያ የልጅቱ ሰላማት ጤንነት እንዲጠበቅ ፖሊስ እጅ ሳይሆን መግባት ያለበት ኤምባሲ አለ። ኤምባሲው አቋል ሰራተኛ ማህበር ምንድነው መክተበል አመል አለ፣ ኤጀንሲ አለ። ልጅቱን መጀመሪያ መሳብ አለባቸው። አገርም መሄድ የለባትም። ወር ከ15 ቀኗ ገና የሥራ እድል ይሰጣታል። አገርም አትመለስም። እቺ ልጅ አትመለስም። አገርም እንደዛ እንዲሆን ፖሊስ እጅ አይደለም የምትገባው፣ ወደ ኤጀንሲ ተመልሳ የሥራ እድል እንዲሰጣት ነው የሚደረገው። ግን የኢትዮጵያ ኤጀንሲ መዘጋት አለበት። ይሄ ኤጀንሲ በቂ አይደለም። እንደዛ አይነት ስራ የሚሰሩ ኤጀንሲዎች ሊሆኑ ይችላሉ። ካሰጣችሁን ደግሞ ኤጀንሲውን እኛ ሎጎውን ካገኘን ሻር እናደርጋለን። ይክሰሱን፣ እንታሰር። በዚህ ኤጀንሲ ማንም ልጅ እንዳይመጣ እናስደርጋለን። እንዴ ይሄን ማን ነው ዛሬ ምሳ የሚበላው? ይሄንን ጉዳይቱ እቺ ልጅ ምግብ እንዴት ነው በእጇ ምግብ የምትበላው? እንደዚህ ጎርጉራ አመል ወኪል ተስቢ አላህ ምን አላህ حسبي الله አለች እዚህ ጋር ዋና አለች እንዴት አለ እንትኑ የኤጀንሲውን ከቤተሰብ ጋር ፈላልጋስጠና ወንትኑን እኔ በሰቦቹ ጋር ለብሰው የመጣችው ሎጎ የለም። ለብሰው ከመጣችው አሁን በቅርብ ከመጣችው ይኖራታል። ቆይ ጠይቃታለሁ። እንትኑን ስልክ አለ፣ ልጅቷ ስልክ አለ። ስልክ አለ። ማንነት ተስራ ብሎ ያለሽ የኤጀንሲ ቁጥር ነው አሁን የላክሽልኝ። እንደን ባሏን ጭምር አናግሬዋለሁ። ይሄን ነገር እንደዚህ ብዬ ልጅቷ ፍቅረኛ አላትና አውራዋለሁ። ስለዚህ እንደዚህ ምናምን ብዬ አልነገርኩትኝም እና በጣም ችግር ውስጥ ነው ያለችው እና እንድትወጣ ፈልጋለሁኝ ምናምን ብዬ አማከርኩትኝ ልጁም ማለት ነው ስለው ከዛም ባላ ምክንያቱም ሴትነት ስላስገደደኝ አፍሬ ነው ዝም ያልኩት። እህትሽ ቆይ እናት እህትሽ ማለት ነው ያንቺ እህት ማለት ነው አብራት ነው የምትሰራው? አይደለም እሷ ጅዳን በአንድ አየር መጡ እንጂ አንድ አይደሉም። አማራጭ ከመስመር ስለጠፋች ነው ወደ እህቴ ልደወል የቻለው። ልጅቷ ከመስመር ስትጠፋ ነው። ስልክ ተለዋውጠው ነበር ማለት ነው? ተለዋውጦ ነበር። ከዛን ከመስመር ሲያጧት ይጠይቋታል። ምታቅ መስሏት እሷም አዲስ ናት። ሲጠይቋት እዚህ ትንሽ የቆየች እህት አለችኝ እሷ ቁጥር ልስጥ ብላ የእሷን ቁጥር ሰጡ የኔን ቁጥር ማለት ነው። በኢሞ ሀያሉኝ አወራኋቸው። ሲያወራ እንደዚህ የሆነች ልጅ ነበረች ዳታ መሙላት ከቻልሽ ሞይላትና እኛ ከዚህ ብሩን መንዝረን እንክፈል ስሉኝ ነው። እንዴ ቀጥታ ደውላችሁ ማግኘት ትችላላችሁ ብዬ የኢትዮጵያን ኮድ እንዴት እንደሚደወል ወደ ሳውዲ ነግሬ ላኩትኝና ደውሎ አገኘ። በጣም ችግር ላይ ነኝ ብላለች። ከቻልሽ በገብሬ ልጅሻለሁ ተባበሪኝ አለ። ከዛን ስል እሺ ችግር የለውም አልኩና ካርድ አስመጣውና ሰውዬ ሞላልኝ። ካርድ ሲሞላልኝ ደወልኩላትና አወራሁኝ። ሲያወራ ይሄን ሁሉ ነገር ነገረችኝ። ያለኝ አማራጭ ካርድ መሙላት ስለነበረ ካርድ ሞላው። ዳታ ማሰር እኔም አላውቅም። ካርድ ሞላውና እንደዚህ ነው ስትለኝ ዳታ ክፈችና ቶሎ ብለሽ እንደዚህ አይነት መረጃዎችን አዘጋጅተሽ ወደኔ እንድትልኪ ብዬ መረጃዎችን የተቀበልኩት እንጂ አላቃትም፣ አታውቀኝም። ዊላትና እዚህ ጋር ስትመጣ የለበሰችው ቲሸርት ላይ የሆነ ጽሑፍ አለ። የኤጀንሲው እዚህ ያለው ኤጀንሲ ማለት ነው። የሁለቱም ይጻፋል እና ተቀበያት። እሺ ወርጄ ተቀብዬ ወደ ተመልሼ ልምጣ። እሷ ማናገር አትችልም። ካንቺ ብቻ ተሰምቶ ነገሮችን እሷ ማውራት አትችልም። ቁጥሩን እኮ ወደ እናንተ ልክ ያለው ቀጥታ ካልደወልኩኝ አልችልማ። ቀጥታ ነው የምደውለው። ማስረጃ አለ እኮ ምን ሆነሽ ነው? ማስረጃ ቪዲዮ እኮ ልጅቱ ቀርጻ ልካለች። በጣም በቂ የሆነ ሳሪ ቀጥታ መደወል ከተቻለ እንደውልላት ለመሰለሽ። ቀጥታ ማለት እንደዚህ አይነት ነገሮች የተለያዩ ነገሮች ሊዘዋወር ይችላል። ቀጥታ ከጆሮዋ ብትሰሚ አሪፍ ነው።
ከልጅቷ አንደበት ወይ ደውይላትና በቀጥታ አዚዛዬ ስሚያት ቀስ ብለሽ ለልጅቷ ካሁን በኋላ አውጥታ እንደዚህ አይነት ነገር መረጃውን እንትን እንዳትል። የሆነችም ልጅ ደግሞ እንትን ምን እንዴት እንደማወራህ አላውቅም፣ ወላሂ እንዴት እንደምልህ አላውቅም። ሳርዬ እኔ ለወጣ ነው። የዚች ልጅ ጉዳይ ኦልሬዲ በሁለት በኩል ነው ሊያልቅ የሚችለው፣ በኤጀንሲዋና በኤምባሲዋ። እዚህ ባለው ኤጀንሲ ጋር መጀመሪያ የልጅቱን ሴፍቲ፣ ለምን ሌላም እርምጃ ሊወስዱባት ይችላሉ። በዛ ሀገር ህግ በጣም ከባድ ነው፣ ለሰዎቹ በጣም ከባድ ስለሆነ ስለሚያሰቃቸው ልጅቱን የሆነ ነገር እንዳያደርጓት ጸጥ ረጭ ተብሎ የሚሰራ ስራ ስለሆነ እኛ ኦልሬዲ ይኸውልሽ አስተላልፈናል። የኤጀንሲውንም ስም ችግር እንዳያደርሱባት ነው። ችግር እንዳያደርሱባት አሁን በመረጃ እንደዚህ ለውጭ ለሁሉም ሰው ካወራች ችግር እንዳያደርሱባት ቀስ አድርጎ መጀመሪያ ልጅቷ መሳብ እንዴት እንደሚቻል እሱን ነው መጀመሪያ ቅድሚያ መሰጠት ያለበት ለልጅቷ ነው። አሁን ምክንያቱም እነዚህ ጭንቅላታቸው በቃ የተመረዘ ነው። ሌላ ህይወቷን ሌላ ውስጥ እንዳይከቷት የሆነ ነገር አድርገዋት እሱን ነው የፈራሁትና ልጅቷን እንትን ለማለት ነው። መጀመሪያ ልጅቷ ሊደረስላት ይገባል። በስልክ እናውራትና እናግኛት። ሰው መላክ ካለብን እንልክላታለን። እኔ ራሴ ሰውነቴን ቀጠቀጠ። የምር ምንም ማለት አሁን ዝም ብዬ ሴትዮዋንም እየሳልኳት ነው፣ መልስም እየመለስኩ ነው ስራዬ ላይ ያኔ እየሳልኳት ነው፣ ዝም ብዬ እየሳልኳት ሴትዮዋን በቃ ልጅቷ ሁኔታ የሆነ ነገሩ እንዳታረጋት። አሁን ምክንያቱም እነዚህ በቃ ጭንቅላታቸው ሌላ ውስጥ ገብቷል፣ ምንም ኖርማል አይደሉም። እና ልጅቷ ላይ በ24 ሰዓት ውስጥ ይሄ ነገር እንትን ከማለት ልጅቷን ማግኘት ነው። ልጅቷን አንደኛ ሎኬሽን እንድትልክልን ነው፣ ስልክ ቁጥሯን ለምን አይደወልላትም? ሎኬሽን ትላክልን፣ ለማናቸውም ነገር ለምንኛውም ያኔ ሎኬሽን እንድትልክልን ነው እኮ። ደውሉና ላኪልን በሏታ። አዎ እኮ ታለም ቁጥሯን አዙዬ ካለሽ ላኪልኝ። እኔ ሎኬሽን እንድትልክ ብቻ ነው ፈልገው። ለማናቸው ከ10 ብር ካርድ ሞልቼላት ዋትስአፕን ሼር አድርጌላችኋለሁ ወደ ነዚህ እኔ ሞላላታለሁ። አሁን ቁጥር ስልክ ካርድ ከሌላት እኔ ሞላላታለሁ። የላትም መስመር አላት፣ የሳውዲ መስመር ቁጥሩ ሁሉንም ልክ ያለው ወደሷ ማለት ነው። ዋትስአፓ ደግሞ በኢትዮጵያ ነው፣ ግን ቁጥሩ የቀጥታውን ልክ ያለው ወደ እናንተ። እኔ ኢንተርኔት ማለት ቀጥታ ካርድ ልሙላላት፣ ቁጥሯን እንትን ልበልና እኔ ካርድ ልሙላላት፣ ሎኬሽኗን ትላክልን። ለማናቸው ሎኬሽኑን በምልክት ከተናገርሽ ነው እንጂ አታውቅም። አላላኩ እንዴ ነው ዋትስአፕ ላይ ገብታ ቀጥታ ዳርግ ይኸውልሽ እርዷት። ሁለታችሁ ናችሁ እንግዲህ እናንተ ያላችሁት። እውነት ይሄንን ያየ እውነት ይሄንን የሰማ እውነት ይሄንን ነገር እንደዚህ አይነት ነገር እንትን የሚል ሰው መቼም የሰው ልጅ ሆኖ በእንደዚህ አይነት መልኩ ማርያም በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። አሳያት፣ እንዴት ለዚችኛዋን አሳያት ለታለም ሎኬሽን እንዴት እንደ ዋትስአፕ ላይ እንዴት አድርጋ እንደምትል